የተወደዳችሁ እግዚአብሔር ቤተሰቦች በክርስቶስ ወንድሞች እና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርት በዚህ ቴሌቪዥን እንደምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊ የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ በዚህ ትምህርተ ክርስቶስ ክፍለ ጊዜ እየተመለከትን ያለነው ትምህርተ ክርስቶስ አራተኛ ክፍል የሆነው ስለ ጸሎት ሕይወት የሚመለከተውን ክፍል ነው እየተመለከትን ያለነው። በዚህ የጸሎት እና ስለ ጸሎት ሕይወት በሚናገረው ክፍል ባለፈው ሳምንት ያየነውን ለማስታወስ ያህል ከዛሬው ጋር ለማያያዝ ስለ ጸሎት አደራረግ ጸሎት እንዴት ነው የምናደርገው የሚለው ወይም ደግሞ ለማን ነው ጸሎታችንን የምናቀርበው የሚለውን ክፍል ነው ባለፈ ሳምንት የተመለከትነው። የመጀመሪያው እንግዲህ ጸሎታችን ወደ እግዚአብሔር አብ ነው የምናቀርበው። ጸሎቶቻችን ሁሉ የምናቀርበው ወደ እግዚአብሔር አብ ነው። እንዲሁም ደግሞ ወደ ጌታችን ኢየሱስ ክርስቶስ ወደ ኢየሱስም እንጸልያለን። እንዲሁም ደግሞ ወደ መንፈስ ቅዱስ። ስለዚህ በጠቅላላ ስናደርግ ጸሎታችን ወደ ቅድስት ሥላሴ ወደ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንዲሁም ደግሞ የአምላክ እናት ከሆነችው ከማርያም ጋር በጋራ ለመጸለይ እግዚአብሔር ስላደረገልን መልካም ነገር ሁሉ በማርያም አማካኝነት በማስታወስ አጠቃላይ የደህንነታችን ታሪክ በማሰብ ከእመቤታችን ጋር በእመቤታችን አማካኝነት እንጸልያለን። እሷንም የጸሎት ህብረት እንጠይቃለን የሚለውን ተመልክተናል። ዛሬ እንግዲህ በቀጣይነት የምናየው የጸሎት አስተማሪዎች ወይም ደግሞ መሪዎቻችን እኛ ጸሎት ከማን ነው የምንማረው በቤተክርስቲያን ሕይወት የሚለውን እንመለከታለን። እንግዲህ የጸሎት አስተማሪዎች ወይም መሪዎች ብለን የምንጠራቸው የመጀመሪያዎቹ የክርስትና እምነት ምስክሮች የምንላቸው ቀደምቶቻችን ቅዱሳን ከኛ ቀደም ብለው ስለ እምነታቸው ሕይወታቸውን የሰጡ የእምነት ምስክሮች ደመና በዙሪያችን የከበቡን ምስክሮች አሉን እንደምንለው ቀድመውን ወደ መንግስተ ሰማያት የገቡ በተለይም ቅድስናቸው በቤተ ክርስቲያን የታወቀላቸው ሰዎች በሕይወታቸው መልካም አብነት ባስተላለፉልን ጽሑፎችና ዛሬ በሚያደርጉት የጸሎት አማካኝነት ሕያው በሆነው የጸሎት ስርዓት ይሳተፋሉ። እኛንም ስለ ጸሎት ያስተምሩናል። እግዚአብሔርን በጽሞና ያሰላስላሉ፣ ያመሰግኑታልን። ምክንያቱም ቅዱሳን በሰማይ ቤት በእግዚአብሔር ፊት በጸሎት ይተጋሉ። እኛ ወደ እነሱ ስንጸልይ እነሱ ከኛ ጋር ወደ እግዚአብሔር ፊት ያቀርቡናል። እነዚህ ቅዱሳን በምድር ላይ ትተዋቸው ለሄዱት ሰዎችም ከማሰብ አያቋርጡም። ስለዚያ ከመጸለይ አያቋርጡም። ወደ ጌታቸው ደስታ በገቡ ጊዜ በብዙም ተሹመዋልና። ምክንያቱም በዚያ በጥቂት ነገር የታመነ በብዙ ነገር ይሾማል እንደተባለው በተሰጣቸው የቅድስና ደረጃ ስለኛ ይማልዳሉ፣ ይጸልያሉ። እንግዲህ በዋናው የትምህርተ ክርስቶስ ክፍለ ጊዜያችን እንደተመለከትነው የቅዱሳን አንድነት ብለን የምንጠራው ነው። የእነዚህ ቅዱሳን ምልጃቸው ለእግዚአብሔር እቅድ የሚያደርጉት የላቀ አገልግሎት ነው። ለእኛና ለመላው ዓለምም እንዲያማልዱ ልመናቸውንም እንዲያቀርቡ እንጸልያለን፣ በጋራ እንጸልያለን። የቅዱሳን አንድነት የጸሎት ህብረት መገለጫ ነው። የእኛ ጸሎትም እኛ ብቻችንን ሳንሆን ከእነሱ ጋር በጋራ እንደምንጸልይ እናስታውሳለን። በቅዱሳን ሱታፌ ወይም በቅዱሳን አንድነት በቤተ ክርስቲያን ታሪክ በርካታና የተለያዩ መንፈሳዊነቶች ዳብረዋል። እንግዲህ በእኛ ዘመን የምንጠቀምባቸው መንፈሳዊዎች ቀደምት ያሉት ቅዱሳን የጸለዩት የጸሎት ሁኔታ፣ የጸለዩበት መንገድ፣ የጸለዩት ጸሎት እኛም ዛሬ ለጸሎታችን አስተማሪ የጸሎታችን ግብዓት ነው። እንዲሁም ደግሞ ከነሱ ህብረትም የምንፈጥርበት ጸሎት ነው። ብዙውን ጊዜ በቤተክርስቲያናችን በስርዓተ አምልኮ በየቀኑ የተለያዩ ቅዱሳኖችን እናስታውሳለን፣ በመስዋዕተ ቅዳሴም በግል ጸሎትም። ስለዚህም የቅዱሳን አንድነት ለእኛ ትልቁ የጸሎት መሪዎች ናቸው። ቅዱሳንም ደግሞ የጸሎት አስተማሪዎች ናቸው። እግዚአብሔር ለሰዎች ስላለው ፍቅር ምስክሮች የሆኑ ሰዎች ግላዊ ልዩ ተሰጥኦአቸውም ለምሳሌ ያህል የኤልያስ መንፈስ ለኤልሳ እና ለመጥምቁ ዮሐንስ መተላለፍ እንዲሁም ተከታዮቻቸውም ከዚያ መንፈስ ይጋሩ ዘንድ እንዲችሉ ሆነ። ስለዚህም ቀደም ብለው የእኛ የእምነት አባቶች የእምነት አስተማሪዎች በእምነት የተመሰገኑ ቅዱሳን ለእኛም የጸሎት ሕይወት ያስተምሩናል። የጸሎታችንም መሪዎች ናቸው ወይም ደግሞ ምሳሌዎቻችን ናቸው።
ከዚያ በመቀጠል የጸሎት አገልጋዮች ብለን የምንጠራቸው በጸሎት እኛን የሚያገለግሉ ከዚህ ውስጥ የመጀመሪያው ክርስቲያናዊ ቤተሰብ እንደ አንዱ የጸሎት አገልጋይ እንቆጥረዋለን። ክርስቲያናዊ ቤተሰብ የጸሎት ተቀዳሚ ትምህርት ቤት ነው። እንግዲህ እያንዳንዱ ሰው ጸሎትን የሚማረው ከቤተሰብ ነው። ቤተሰብ የመጀመሪያ አስተማሪ ነው። ወላጆች ለልጆቻቸው የመጀመሪያ ጸሎት አስተማሪዎች ናቸው። ቤተሰብን በሚጸልዩበት ጊዜ ልጆች ጸሎትን ይማራሉ። ቤተሰብ በምስጢረ ተክሊል ላይ የተመሰረተ በመሆኑ የእግዚአብሔር ልጆች እንደ ቤተ ክርስቲያን መጸለይ የሚማሩበትና በጸሎት የሚተጉበት የቤት ውስጥ ቤተ ክርስቲያን ነው። ቤተሰብ እንደ ትንሿ የቤት ውስጥ ቤተ ክርስቲያን ተብላ ትጠራለች በቤተ ክርስቲያን። ይህም ማለት ወደ ትልቁ ቤተ ክርስቲያን ከመሄዳችን በፊት የቤተ ክርስቲያንን ሕይወት የምንለማመድበት ቦታ ቤተሰብ ነው። ስለዚህ ይህ ቤተሰብ የጸሎትም አስተማሪ ነው። ዕለታዊው የቤተሰብ ጸሎት በተለይ ለልጆች መንፈሳዊ እድገት የሚያስገኝና ስለ ጸሎትም የሚማሩበት ነው። በእነሱ ሕይወት የቅድስናን ሕይወት የሚያነቃቃ የቤተ ክርስቲያን ሕያው ትውስታ የመጀመሪያ ምስክር ናቸው። ስለዚህ ቤተሰብ የመጀመሪያ አስተማሪዎች ናቸው። ለልጆቻቸው የጸሎት ሕይወት ምስክርነት የሚሰጡ ናቸው። ስለዚህ ቤተሰብ በራሱ የጸሎት አገልግሎት ይሰጣል ማለት ነው። በቤት ውስጥ ላሉ ሁሉ በጋራ እንደ ቤተሰብ መጸለያቸው አንዱ ትልቁ የቤተሰብ ሐዋርያዊ የጸሎት አገልግሎት ነው። እንዲሁም ደግሞ ቅዱሳን ማዕረጎችን የተቀበሉ አገልጋዮች ማለትም ጳጳሳት፣ ካህናትና ዲያቆናት በክርስቶስ ወንድሞቻቸውና እህቶቻቸው ለሆኑት ሰዎች በጸሎት መቀረጽ ኃላፊነት አለባቸው። ስለዚህም በዋናነት በክህነት ምስጢር የሚያገለግሉ ሁሉ ለሌሎች የጸሎት ሕይወት ማስተማር፣ በጸሎት እንዲያድጉ መቅረጽ ኃላፊነታቸው። ስለዚህ እነሱም የጸሎት አገልጋዮች ናቸው። የመልካሙ እረኛ አገልጋዮች ቅዱሳት ማዕረጎችን የተቀበሉት ሕዝበ እግዚአብሔር ወደ ጸሎት ሕይወት፣ ወደ ቃለ እግዚአብሔር፣ ወደ ስርዓት አምልኮ፣ ወደ መለኮታዊ ሕይወት ወይም ደግሞ የእምነት ሕይወት፣ የተስፋ ሕይወት፣ የፍቅር ሕይወት እንዲኖር የሚያበረታቱ ናቸው እና በተጨባጭ የሚታየው ወደ እግዚአብሔር ይመሩ ዘንድ ነው። ስለዚህም የምስጢረ ክህነት አገልግሎት የጸሎት ሕይወት ካህን የጸሎት ሰው ነው፣ የሚጸልይ ነው። ስለዚህ ሌሎችም እንዲጸልዩ የሚያስተምር የጸሎት አገልጋይ ነው ማለት ነው። እንዲሁም ብዙ መነኮሳት ወንዶችና ሴቶች መላ ሕይወታቸውን ለጸሎት የሰጡ እነሱም በቀጣይነት የዚህ አገልግሎት ተሳታፊ ናቸው። በቀደምት ዘመን በበረሃ ይኖሩት ከነበሩት አበው ዘመን አንስቶ ባህታውያን መነኮሳት እግዚአብሔርን በማመስገንና ለሕዝቡ አማላጅ በመሆን ሕይወታቸውን አሳልፈው የሰጡ ናቸው። ስለዚህ እነሱ ከሕዝብ ጋር ይጸልያሉ፣ ለሕዝብ ይጸልያሉ፣ ሌሎችም እንዲጸልዩ ያስተምራሉ ማለት ነው። የተቀደሰውም ሕይወት ያለ ጸሎት ሊጸና ወይም ሊስፋፋ አይችልም። ስለዚህ የማሰላሰልና የቤተክርስቲያን መንፈሳዊ ሕይወት ሕያው ምንጮች ከሆኑት መካከል አንዱ እነዚህ መነኮሳት ናቸው። ስለዚህ መነኮሳት ወንዶችና ሴቶች የጸሎት አስተማሪዎች እንዲሁም አገልጋዮች ናቸው። ለልጆች እና ለወጣቶች እንዲሁም ለጎልማሶች የሚሰጥ ትምህርተ ክርስቶስ በግል ጸሎት ቃለ እግዚአብሔርን እንዲያሰላስሉት በስርዓት አምልኳዊ ጸሎትም ተግባራዊ እንዲያደርጉትና በአዲሱ ሕይወት ፍሬን ያስገኙ ዘንድ ሁሌም በውስጣቸው እንዲያሰርጹት ያስተምሯቸዋል። እንግዲህ በትምህርተ ክርስቶስ ስለ ጸሎት እንማራለን፣ በቃልም ሆነ በተግባር ያንን የምንማረውን ደግሞ እንድንኖረውን የሚያደርገን ነው። ስለዚህ በወጣትነት በሕፃንነት የትምህርተ ክርስቶስ አስተማሪዎችም እንደዚሁ የጸሎት አስተማሪዎች ናቸው እና እነዚህ አስተማሪዎች ሌሎችን ጸሎትን በቃል ማወቅ እንግዲህ ብዙ ጊዜ እኛ የምንጠቀምበት ልጆች ጸሎት በቃላቸው እንዲያውቁ እንዲደግሙ እናስተምራለን። ይህም አንዱ የጸሎት መንገድ ሲሆን ግን ከዚያም በበለጠ የጸሎቱ ትርጉም ምን ማለት እንደሆነም እንዲያሳውቋቸው። ስለዚህ በቃል መድገሙ ጥሩ ነው፣ ግን በቃል የደገምነው ደግሞ ትርጉሙ ምን ማለት እንደሆነ የምንደግመውን ነገር ምንነት እና ትርጉም ማስረዳት የትምህርተ ክርስቶስ አስተማሪዎች ሚና ነው። ስለዚህ እነሱም የዚህ የጸሎት ሕይወት አገልግሎት አገልጋዮች ናቸው።
እንዲሁም ደግሞ የጸሎት ቡድኖች ወይም የጸሎት ትምህርት ቤቶች የምንላቸው ከእውነተኛው ክርስቲያናዊ ምንጮች የተቀዱ እስከሆነ ድረስ በዚህ ዘመን በቤተ ክርስቲያን የጸሎት ተሐድሶ አንቀሳቃሽና ምንጮች ናቸው። ማለትም በጋራ የሚጸልዩ አሉ። የመንደር ጸሎት የምንለው አለ። በተለያየ መንፈሳዊ ማህበራት፣ በተለያየ መንፈሳዊ እንቅስቃሴዎች በጋራ የሚጸልዩ አሉ። ስለዚህ እነዚህ የጸሎት ቡድኖች ወይም የጸሎት ማህበራት ራሳቸው የጸሎት አስተማሪዎች እና አገልጋዮች ናቸው እና በተለያየ መንፈሳዊ እንቅስቃሴ ወይም ቡድኖች ውስጥ ብንሆን ስለ ክርስቲያናዊ ህብረት አንድነት መጸለይ የትክክለኛ የጸሎት ምልክት ነው። ስለዚህ የተለያዩ የጸሎት ቡድኖች እንደ ጸሎት ትምህርት ቤቶች ናቸው። ሁሉም ጸሎት ያስተምራሉ፣ ግን ሁሉም ስለ ቤተ ክርስቲያን አንድነት፣ ስለ ክርስቲያኖችም አንድነት ይጸልያል። ያ ደግሞ የእውነተኛይቱ የጸሎት መገለጫ ነው። መንፈስ ቅዱስ ስለዚህ ጸሎት ለምንለው የጋራ ጥቅም ብልጽግና ከምዕመናን ለአንዳንዶቹ ጥበብን፣ የእምነትና የማስተዋልን ስጦታም ይለግሳል። ስለዚህ በመንፈስ ቅዱስ አማካኝነት ነው ስንጸልይ፣ እኛ በራሳችን ብቻ ሳይሆን በመንፈስ ቅዱስ አማካኝነት እንጸልያለን። በጸሎት ውስጥም ደግሞ እያንዳንዱ ምዕመን ጥበብን፣ እምነትን፣ ማስተዋልን እንዲያገኝ ወይም ደግሞ ጸጋ እንዲያገኝ ያደርጋል። በእንዲህ አይነት ሁኔታ የታደሉት ወንዶችና ሴቶች የጸሎት ሕያው ወግ እውነተኛ አገልጋዮች ናቸው። ስለዚህ ከላይ የጠቀስናቸው ሁሉ ጸሎትን የሚያስተምሩ ለሌሎች ደግሞ የጸሎት ምሳሌ የሚሆኑ የጸሎት አገልጋዮች ናቸው ብለን እንጠራቸዋለን። የመስቀሉ ቅዱስ ዮሐንስ ስለዚህ ሲናገር በሚሰጠን ምክር መሰረት ነፍሱን ወደ ፍጽምና ለማድረስ የሚመኝ ማንኛውም ሰው ደቀ መዝሙሩ እንደ መምህሩ ልጅም እንደ አባቱ ነውና ራሱን ለማን አሳልፎ በአደራነት እንደሚያስረክብ ማወቅ አለበት። በተጨማሪም አንድ መሪ ምሁርና አስተዋይ ከመሆኑ በላይ የዳበረ ተሞክሮ ያለው መሆን አለበት። መንፈሳዊ መሪም የመንፈሳዊ ሕይወት ልምድ ከሌለው እግዚአብሔር ወደዚያ ይገቡ ዘንድ የሚጠራቸውን ነፍሳት መምራት አይቻለውም፣ ጨርሶም ሊረዳቸው አይችልም። እንግዲህ ከላይ የጠቀስናቸው ሁሉ ሌሎችን ወደ ጸሎት ይመሩ ዘንድ ለሌሎችም ጸሎት ማስተማር ይችሉ ዘንድ እነሱ ራሳቸው በዚያ የሚያልፉ የሚጸልዩ በጸሎት የሚተጉ መሆን መቻል አለባቸው። ስለዚህ ራሳችን በመንፈሳዊ ሕይወት ሳንቀርጽ ሌሎችን በመንፈሳዊ ሕይወት መቅረጽ አንችልምና። እንዲሁም ደግሞ ቀጥሎ የምንመለከተው ለጸሎት ተስማሚ የሆነ ስፍራ የት ነው መጸለይ ያለብን? የጸሎት ቦታ የት ነው? በእርግጥ በቦታ የተገደበ ባይሆንም ግን ትክክለኛ ቦታ፣ ተስማሚ ቦታ የትኛው ነው? የእግዚአብሔር ቤት የሆነችው ቤተ ክርስቲያን ለቁምስና ማህበረሰብ ስርዓት አምልኳዊ ጸሎት ትክክለኛ ስፍራ ናት። ስለዚህ ቤተ ክርስቲያን አንድ ቁምስና በአንድ አካባቢ ሲኖር በዚያ ዙሪያ ላሉ ምዕመናን ሁሉ ምቹና ትክክለኛ የጸሎት ቦታ ነው። ስርዓት አምልኮን የምንፈጽምበት፣ የምናመልክበት፣ ከእግዚአብሔር ጋር የምንገናኝበት ቦታ ነው። በተባረከው ምስጢር የሚሆነው እውነተኛው የክርስቶስ ሕልውና የሚመለክበት የተከበረች ስፍራም እቺ ቤተክርስቲያን ናት። ስለዚህ የአምልኮ ቦታ ለእኛ እንደ ካቶሊካውያን ቤተክርስቲያን ብቸኛው የአምልኮ ቦታ ነው። ለእውነተኛ ጸሎት የሚስማማ ስፍራን መምረጥ በቸልተኝነት የሚታለፍ ጉዳይም አይደለም። ከዚህም ለጸሎት ትክክለኛውን ቦታ ማወቅ፣ ትክክለኛ ቦታ መምረጥ ተገቢ ነው። ስለዚህ ቤተክርስቲያን ለእኛ ትክክለኛና ተስማሚ የጸሎት ቦታ ናት በመጀመሪያ ደረጃ። ከዛ በመቀጠል ደግሞ ከዚያ ውጪ የግል ጸሎት የሚከናወንበት ስፍራ ቅዱሳት መጻሕፍትና ስዕሎች ያሉበት በአባታችን ፊት በስውር የምንቆምበት የጸሎት ጥግ ሊሆንልን ይችላል። እንግዲህ እያንዳንዱ ቤተሰብ ወይም ደግሞ እያንዳንዱ ሰው ከዚህ ከቤተክርስቲያን ጸሎት በተጨማሪ በግሉ ጸሎት የሚያደርግበት፣ በዚያ ቦታ የእግዚአብሔርን ቃል የሚሰማበት፣ ለጸሎት ደግሞ ሀሳቡን መሰብሰብ እንዲችል ቅዱሳን ስዕሎች ያሉበት አንድ የጸሎት ጥግ እንደሚኖረውና ሊኖረው እንደሚገባ ያም አንዱ ምቹ የጸሎት ቦታ እንደሆነ ያሳስበናል። በክርስቲያን ቤተሰብ እንደነዚህ አይነት አነስተኛ የጸሎት ስፍራ የጋራ ጸሎትንም ያበረታታሉ። ስለዚህ እንግዲህ ቦታ ሲኖረን ወይም ደግሞ ጊዜ ወስደን የምንጸልይበት አንድ ጥግ ብዙ ቦታ መስቀል ያለበት የእመቤታችን ስዕል የመድኃኔዓለም ስዕል ያለበት በማድረግ አንዱ ጥግ ልክ እንደ ጸሎት ቦታ ለጸሎት የምንቆምበት ቦታ አድርገን ማስቀመጥ እንችላለን ወይም መወሰን እንችላለን። ያ ቦታ የግል የጸሎት ቦታ ይሆናል። ስለዚህ ምቹ
ሀሳብን ሰብስበን ከእግዚአብሔር ጋር የምንገናኝበት ሊሆነን ይችላል። ሌላው ገዳማት ባሉባቸው አካባቢዎች የማህበራቱ ጥሪ ወይም የመነኮሳቱ ጥሪ ምዕመናን በጸሎት ሰዓታት ማለትም በጠዋትና ማታ የጸሎት ጊዜ የሚያደርጉትን ተሳትፎ ማሳደግ፣ ለዚያም መጥራት የመነኮሳቱ ኃላፊነት ነው። ስለዚህ ገዳማት ባሉበት መነኮሳት ባሉበት ምዕመናንም ከመነኮሳት ጋር የጸሎት ሰዓታትን በመገኘት ከዚያ ጋር እንዲጸልዩ ምቹ ቦታ ነው። ስለዚህ እነዚያ የምንኩስና ሕይወት የሚኖሩ ሰዎች ያሉበት አካባቢ ስንገኝ ለጸሎት የጸጥታ ቦታ መፍጠር አንዱ አገልግሎታቸው ነው። ሌላው ቅዱሳን ስፍራዎችን ለመሳለም የሚደረጉ ጉዞዎች አንዱ ለጸሎት የሚያበረታቱና ለጸሎት ምቹ ጊዜዎች ናቸው። ይህ አይነት ጉዞ ንግደት ስናደርግ አንድ በዓል ለማክበር እንደ ሎርድ ማርያም፣ እንደ ቅዱስ አንቶኒዮስ እና ሌሎችን በዓላት ለማክበር በምንጓዝበት ጊዜ ያ ጉዞ ወደ መንግስተ ሰማያት የሚደረገውን ጉዞ ይመስላል ይባላል። እነዚህ ጉዞዎች በተለምዶ የጸሎትና እንዲሁም ደግሞ ተሐድሶ የሚያስገኙ ልዩ ወቅቶች ናቸው። እንግዲህ በዚያ ላይ አብረን ስንጓዝ አብረን እንጸልያለን። አንዱ በሌላው እምነት ይታነጻል። በምናየው በምንሰማው ነገር ሁሉ ይበልጥ ወደ ጸሎት ሕይወት እንሳባለን። ስለዚህ እንደዚህ አይነት ንግደቶች ለጸሎት አመቺ ቦታዎች ናቸው። አንዱ ለሌላውም የሕይወት ምስክርነት የሚሰጥበት ቦታ ነው። ተሳላሚዎች መካነ ቅዱሳን ወይም ደግሞ ቅዱሳን ቦታዎችን በቤተክርስቲያን የሚደረጉ ልዩ ልዩ ጸሎቶችን የሚፈጽሙባቸው እንዲሁም የሚኖሩባቸው ልዩ ስፍራዎች ናቸው። ስለዚህ እዚያ ቦታ ላይ መገኘት፣ እነዚያ ቦታ መሳተፍ መንፈሳዊ በረከት ያስገኛል ብለን ስለምናምን በዚያ የሚደረጉ ልዩ ልዩ ጸሎቶች ይኖራሉ እንደየቦታው እንደየክብረ በዓሉ። ስለዚህ እነዚያ ጸሎቶች የበለጠ ጸሎት ሕይወት እንድናድግ የሚረዱ ናቸው። እንግዲህ የዩቤልዩ ዓመት አሳልፈናል። በዩቤልዩ ዓመት ሰው ወደ ዩቤልዩ ጉዞ ሲጓዝ ትልቁ የዚህ ወቅት ተግባር እንግዲህ ዋናው የጸሎት ጉዞ ነው። በጸሎት የሚደረግ ወደ መንግስተ ሰማይ የሚደረግ ጉዞ ነው። ሁል ጊዜ በጸሎት የታጀበ በጸሎት የተመራ ስለሆነ አንዱ ከሌላው ይማራል፣ የሕይወት ምስክርነትን ያገኛል። እንግዲህ እነዚህ ዋና ዋና ነጥቦች ናቸው። ማለትም የምንጸልይበት ሁኔታ የሚገልጹ ናቸው። በዚህ ሁኔታ እንግዲህ የጸሎት ሕይወታችንን ማዳበር ማሳደግ እንችላለን። እንግዲህ በክርስቲያን ሕይወት ጸሎት የአዲሱ ሕይወት ወይም የክርስትና ሕይወት ማዕከል ነው ማለት ይቻላል። ያለ ጸሎት ሕይወት ክርስትና ስለሌለ፣ ለዚህም ነው እንግዲህ የዚህ የትምህርተ ክርስቶስ አንዱ ክፍል ሙሉውኑ ስለ ጸሎት የሆነው። ጸሎት በእያንዳንዷ ቅጽበት ሊያነቃቃን ይገባል። እንግዲህ የሰዓታት ጉዳይ ሳይሆን በየደቂቃው በየቅጽበቱ ወደ አምላካችን እንድንነቃ እንድናተኩር የሚጋብዝ ነው። ነገር ግን ሕይወታችንና ሁለንተናችን የሆነውን አምላክ ወደ መዘንጋትም እናዘነብላለን። ጸሎት የሕይወት ማዕከል ቢሆንም ግን አሁንም ፈተናዎች አሉ። ያንን ዋናውና ወሳኙ ነገር መዘንጋት አለ። ስለዚህ የሰው ባህሪ መርሳት፣ መዘንጋት። ስለዚህም በኦሪት ዘዳግምና በነቢያት የሚጠቀሱት የመንፈሳዊ ሕይወት አበው ጸሎት አብዛኛውን ጊዜ በልብ ትውስታ የሚቀሰቅስ እግዚአብሔርን የማሰብ ድርጊት እንደሆነ ስለተገነዘቡ ከአተነፋፈሳችን ድግግሞሽ በበለጠ እግዚአብሔርን ማስታወስ እንዳለብን ያስታውሱናል። ይኸውም ስትተኛም፣ ስትነሳም፣ ስትራመድም፣ ስትቀመጥም ሁል ጊዜ እግዚአብሔርን አስብ፣ ጸልይ። የጸሎት ጊዜ እያንዳንዱ ደቂቃ የጸሎት ጊዜ ነው በማለት ያሳስቡናል። ይሁንና ሆን ብሎ በፈቃዳችን በተወሰኑ ጊዜያት ካልጸለይን በቀር ሁል ጊዜ መጸለይ አንችልም። እንግዲህ ሳታቋርጡ ዘወትር ጸልዩ ይላል ቃሉ። ትክክል ነው። በየሰዓቱ በየደቂቃው መጸለይ ያለብን። ነገር ግን ይህንንም ጊዜ ደግሞ የበለጠ ለማትጋት የሚያስችለን በቀን ውስጥ የተለዩ የጸሎት ጊዜያትን ይኖሩናል። ያውም የቤተክርስቲያን ስርዓት የጠዋት፣ ማታ፣ ቀን ወይም የቅዳሴ ጊዜ፣ እነዚህም ሁኔታዎች ካልጠበቅን በሁል ጊዜ መጸለይ አንችልም። እነኚህ በጥልቀትም ይሁን በርዝማኔ ክርስቲያናዊ ጸሎት የሚከናወንባቸው የተወሰኑ
የጸሎት ጊዜያት ወይም ልዩ የጸሎት ጊዜያትን ያስፈልጉናል። የቤተ ክርስቲያን አስተምህሮ ወይም ደግሞ የቤተ ክርስቲያን ልምድ እንደሚያሳየን ተከታታይ ጸሎትን በማበልጸግ የታለሙ የተወሰኑ ስርዓተ ጸሎቶችን ያቀርብልናል። ይህንን ያለማቋረጥ መጸለይ እንዲረዱ የተቀመጡ የጸሎት ስርዓቶች አሉ። ከእነርሱም አንዳንዶቹ የማለዳና የማታ ጸሎት፣ ከምግብ በፊትና ከምግብ በኋላ የሚቀርቡ ምስጋናዎች፣ እንዲሁም ደግሞ ጸሎተ ሰዓታት ማለትም እንግዲህ እነዚህ ጠዋት፣ ቀን፣ ማታ እንዲሁም ደግሞ ሌሊት በየሰዓቱ የሚደረጉ ጸሎቶች፣ እንዲሁም ደግሞ እሁዶች መስዋዕተ ቅዳሴ ማዕከል በማድረግ ከሁሉም በፊት በጸሎት ይቀደሳሉ። ስለዚህ ለተሰንበት ትልቁ የምስጋና ቀን ቢሆንም ትልቁ ደግሞ የጸሎት ጊዜ ነው። ስለዚህ በስርዓተ አምልኳችን ራሱ በየሳምንቱ በየወቅቱ የተለያዩ መርሃ ግብሮችን በማስቀመጥ ጸሎታችን ቀጣይነት እንዲኖረው ያደርጋል። አንድ የስርዓተ አምልኮ ዓመት ዑደት ወይም ሂደት በአበይት በዓላቱ የክርስቲያናዊ ጸሎት መሰረት እና ህይወትም ናቸው። እንግዲህ ከስብከተ ገና ወይም ደግሞ ከገና ዝግጅት ጀምረን የገና ወቅት፣ ከዛ የጥምቀት፣ ከዚያ የጾም ወቅት፣ የፋሲካ እያልን የአንዱ ዓመት ዑደት ይህም የማያቋርጥ የጸሎት ህይወት እንድናስታውስ በመንፈሳዊነት እንድንተጋ የሚያሳስቡ ናቸው። እነዚህ አበይት በዓላት አንዱ አልፎ አንዱ እስኪተካ በተለያየ መንገድ በስርዓተ አምልኮ አቆጣጠር እንግዲህ የዓለም አቆጣጠር እንዳለ ሁሉ ስርዓተ አምልኮዊ አቆጣጠር ተጠቅመን ያለማቋረጥ እንድንጸልይ እንድንተጋ የሚያደርጉን ናቸው። ስለዚህ የክርስቲያን ህይወት በጸሎት ህይወት የታጀበ እንዲሆን የሚያደርጉ ናቸው። ጌታ ሰዎችን ሁሉ በጉዟቸው ላይ እርሱን በሚያስደስቱበት መንገዶችና ሁኔታዎች ይመራቸዋል። እያንዳንዱ ምዕመን በበኩሉ በልቡ ውሳኔና በጸሎት ግላዊ መገለጫዎች መሰረት ምላሽ ይሰጣል። ስለዚህ ጸሎት የእግዚአብሔር ስጦታ ነው፣ እግዚአብሔር የሚሰጠን ቢሆንም እያንዳንዱ ምዕመን ደግሞ ምላሽ እንዲሰጥ ኃላፊነትም አለበት። ሆኖም ክርስቲያናዊ ልማድ የቃል ጸሎት፣ የአስተንትኖ ጸሎት፣ የጽሞና ጸሎት የሚባሉ 3 አበይት መገለጫዎችን አቆይቶልናል። በእነዚህ ቀናት በእነዚህ ሰዓታት በምንጸልይባቸው ጊዜ የጸሎት አይነቶች በቃል የምንደግመው ጸሎት አለ፣ እንደ መቁጠሪያ ጸሎት፣ እንደ ዳዊት፣ እንዲሁም ደግሞ በግል እንደ መግቢያ የምናደርጋቸው፣ እንዲሁም ደግሞ ቃል እግዚአብሔርን በማንበብ ማሰላሰል፣ ክርስቲያናዊ ምስጢሮችን ማሰላሰል ወይም ማስተንተን፣ አስተንትኖ ማድረግ ማለት ምንድን ነው የሚለው፣ ምን መልእክት አለው፣ ምን ይላል። ከዚያም ደግሞ የጽሞና ጸሎት ወይም ደግሞ የተመስጦ ጸሎት፣ ይህም በእግዚአብሔር ፍቅር፣ በእግዚአብሔር ኃይል፣ በእግዚአብሔር ስልጣን፣ በእግዚአብሔር መመሰጥ እና ድንቅ መሆኑን መገንዘብ የሚሉ አበይት የጸሎት መንገዶችና አካሄዶች ደግሞ ያስቀምጥልናል። የቤተክርስቲያን ወግና ልማድ ሲዋረድ የመጣው እነዚህ የጋራቸው የሆነ አንድ መሰረታዊ ባህሪ አላቸው። ያን ባህሪ የልብ እርጋታን ወይም ደግሞ ልባችንን ወደ አምላካችን እንድናነሳ ገና ከመጀመሪያው ጸሎት ማለት ምን ማለት ነው ስንል ልባችን ወደ እግዚአብሔር ማንሳት፣ ልባችን ተረጋግቶ በእግዚአብሔር እንዲሆን ማድረግ የሚል መልስ ሰጥተን ነበረ። ስለዚህም እነዚህ በቃልም የምንጸልያቸው የምንደግማቸው በማሰላሰል ማስተንተነው ቢሆን በጽሞና በተመስጠው ብንሆን ዋናው ነገር ልባችን ወደ እግዚአብሔር ለማንሳትና ለማረጋጋት ነው። ቃል እግዚአብሔርን ለመጠበቅና በእርሱ ፊትም ለመኖር የሚያስፈልገው ንቃት እነዚህ 3 መገለጫዎች በጸሎት ህይወት ውስጥ ከፍተኛ የተመስጦ ጊዜያት ያደርጋቸዋል። ስለዚህም በእነዚህ የጸሎቶች አይነትና ሁኔታ ተጠቅመን ይበልጥ እየተጋን እንድንሄድ ያደርገናል። እንግዲህ እነዚህ 3ቱ የጸሎት መገለጫዎች እንደው አንድ ባንድ ብንመለከታቸው ወይም ደግሞ የጸሎት አደራረግ ሁኔታዎቻችን ስንመለከት የመጀመሪያው የቃል ጸሎት ነው። በቃሉ አማካኝነት እግዚአብሔር ለሰዎች ይናገራል። እግዚአብሔር ለኛ እንደሚናገር እኛም በቃላችን ሐሳባችን ወደ እግዚአብሔር እናቀርባለን። ስለዚህ በቃል ጸሎት በመድገም የተማርናቸውን ጸሎቶች በመድገም በቃል ጸሎት እናደርጋለን። እንግዲህ በቃላት በሐሳብ ወይም በድምጽ የሚቀርብ ጸሎታችንን መልክ ይይዛል ማለት ነው። ይሁን እንጂ በጸሎታችን ከልብ እንድናቀርብ እንችል ዘንድ እጅግ አስፈላጊ ነው። የጸሎታችን መሰማት ወይም አለመሰማት የሚወሰነው
በቃላቱ ቁጥር ሳይሆን በልባችን መንደድ ወይም ደግሞ በልባችን መነሳሳት ነው። ስለዚህ በቃል ነው የምንጸልየው። የቃል ጸሎት ስንል ወደ ውስጥ አናስተውልም እንዲሁ በቃል ልፍለፋ ነው ማለት ሳይሆን የምንሻውን ነገር ውስጥ ሞልቶ ያለው ነገር በቃላችን ለእግዚአብሔር ስንገልጽ ነው እና አባታችን ሆይ ብለን ይህን ጸሎት እንኳን ስንደግም በልባችን ስለ እግዚአብሔር አባትነት ያለንን ግንዛቤ የሚያስታውሰንና የሚያነሳሳን ነው። ስለዚህ በቃልም ይሁን የምንደግመው ነገር ግን ከልብ የመነጨ መሆኑን ግን ማስታወስና ትርጉም መስጠት ያስፈልጋል። በቃል የሚደረግ ጸሎት ክርስቲያናዊ ሕይወት ሁነኛ ክፍል ነው። ስለዚህ አስፈላጊ ነው። እንግዲህ ያን ራሳችን ወደ ቤተክርስቲያን በምንገባበት ጊዜ መጀመሪያ በቃል ጸሎቶች ነው ራሳችንን ይበልጥ ወደ ጥልቀት ወዳለው ደረጃ የጸሎት ሕይወት የምንመራው። በመምህራቸው የተመስጦ ጸሎት ተደንቀው ለነበሩት ደቀ መዛሙርት ኢየሱስ አባታችን ሆይ የተሰኘውን የቃል ጸሎት ያስተምራቸዋል። በዚህ ጸሎት አስተምረን ባሉ ጊዜ እንዲህ ብላችሁ ጸልዩ በማለት በቃላቸው እንዲደግሙ ያስተምራቸዋል። ኢየሱስ ድምፁን ከፍ አድርጎ የጸለየው በምኩራብ ስርዓተ አምልኳዊ ጸሎቶችም ላይ ብቻም አይደለም። ወንጌላት እንደሚያሳዩ ወይም በወንጌል እንደተጻፈው እርሱ በሐሴት ከተሞላው የአብ ቡራኬ እስከ ጌተሰማኒ ስቃይ ድረስ ግላዊ ጸሎቱን በጎላ ድምፅ አሰምቷል። የተለያዩ ጥቅሶች መጥቀስ እንችላለን። ድምፅ አውጥቶ በቃሉ ወደ አባቱ ይጸልይ እንደነበረ ለምሳሌ ማቴዎስ ወንጌል ምዕራፍ 11 ቁጥር 25-26፣ ማርቆስ ወንጌል ምዕራፍ 14 ቁጥር 36። በዚህ ጌታችን ኢየሱስ ክርስቶስ ራሱ በቃሉ ይጸልይ ነበር። አባት ሆይ ስለሰማኸኝ አመሰግንሃለሁ ይላል። አባት ሆይ እንዳንተ ፈቃድ ይሁን እንጂ እንደኔ ፈቃድ አይሁን በማለት በቃሉ ይጸልያል። ስሜቶቻችንን ከውስጣዊ ጸሎታችን ጋር የማዋሃድ ፍላጎት ሰብአዊ ባህሪያችን የሚሻው ነገር ነው። ስለዚህ የኛ ስሜት ውስጣዊ ጸሎታችን ጋር የመዋሃድ አለበት እና ስሜታችንን የምንገልጸው በእነዚህ ቃላት ነው። እነዚህ ቃላት ደግሞ የኛ ውስጣዊ መሻትን መቃተትን የሚገልጹ ናቸው። እኛ ስጋና መንፈስ በመሆናችን ስሜቶቻችን በውጪ የማሳየት ፍላጎት አለ። ልመናችን የሚቻለው ያህል ኃይል ያገኝ ዘንድ በፍጹም ልባችን መጸለይ አለብን። ስለዚህ ለጸሎታችን መልስ መስጠት እንድንችል በሚቻለን ያህል በፍጹም ልባችን በሙሉ ልባችን በሙሉ አትኩሮት እኛ አፋችን የሚደግመው በልባችን ደግሞ ያስተዋልነው በልባችን ያሳደርነው መሆን መቻል አለበት። ነገር ሆኖ ግን የመጀመሪያው ጸሎታችን አይነት ማቅረቢያው መንገዱ የቃል ጸሎት ድርጊቱ ከመለኮታዊ ፍላጎት ጋር ይስማማል። እግዚአብሔር በመንፈስና በእውነት የሚያመልኩ ሰዎችንና በነፍስ ውስጣዊ ጓዳ የሚፈልቅ ሕያው ጸሎት ይፈልጋል። እግዚአብሔር አካልን ከውስጣዊ ጸሎት ጋር የሚያዛምደውን ውጫዊ መገለጫም ይፈልጋል። ማለት እንግዲህ በልባችን ሞልቶ የተረፈው በአፋችን መገለጽ መቻል አለበት። ስለዚህ ውስጣዊውና ውጫዊውን ያገናኛል፣ ያዛምዳል። ወይም በቀላል ቋንቋ ስጋዊውን እና መንፈሳዊውን የነፍስና የስጋ ውህድ እንደመሆናችን መጠን ነፍሳችን የምትሻውን በስጋዊ ማንነታችን ሲገለጽ መስማት ይፈልጋል። ምክንያቱም የዚህ አይነቱ ጸሎት ለአምላክ ተገቢ የሆነ ፍጹም አክብሮትን ያቀርባልና። ስለዚህ የኛ የቃል ጸሎቶቻችን ውስጣዊ መሻታችን፣ እምነታችን እና ውስጣዊ ከእግዚአብሔር ጋር ያለንን ግንኙነት የሚገልጽ ስለሆነ የቃል ጸሎት ውጫዊ ከመሆኑም በላይ ፈጽሞ ሰብአዊ ስለሆነ ለቡድኖች የሚስማማ ጸሎት ነው። እንግዲህ በጋራ የሚደረግ በቃል የምናደርገው ጸሎት ሁልጊዜ በጋራ ልንጸልይ እንችላለን። መቁጠሪያ ስንጸልይ፣ ዳዊት ስንደግም ተመሳሳይ ቃላት ተመሳሳይ መዝሙሮች በማድረግ በጋራ መጸለይ እንችላለን። ስለዚህ በቃል በምንጸልይበት በጋራ እንመልሳለን። እንግዲህ መስዋዕተ ቅዳሴም ስንመልስ ስንሳተፍ በቃል የሚደገም አለ፣ ግን በቃላችን የሚወጣው በውስጣችን ያመንነውና በውስጣችን ያለውን ነው። ጸሎት በውስጣችን የሚሰርጸው ማንም እንደምናናግር በተገነዘብነው መጠን ነው። እንግዲህ ወደ ውስጥ ሰረጸ የምንለው ከማን ጋር ነው የምንናገረው? እንዲሁ በቃል የመለፍለፍ ብቻ ሳይሆን በቃላችን የምንነግር ከማን ጋር? ከእግዚአብሔር ጋር መሆኑን ስንረዳ ይበልጥ ውስጣዊ ማንነታችንን ይገልጻል።
በዚህም መሰረት የቃል ጸሎት የተመስጦ ጸሎት መጀመሪያ ይሆናል ማለት ነው። ስለዚህ በቃል የምናደርገው ጸሎት ወደ ተመስጦ ጸሎት ያመራናል፣ ወይም ደግሞ ከቃል ወደ ድምፅ አልባ ወደ ሆነ ጸሎት ሊመራን ይችላል ማለት ነው። ሁለተኛው የጸሎታችን አደራረግ የአስተንትኖ ጸሎት፣ ማስተንተን፣ ማሰላሰል። እንግዲህ ይሄ ከቃላት ባሻገር አእምሯችንና ውስጣዊ ማንነታችንን የሚመለከት ነው። የአስተንትኖ ጸሎት ከሁሉም በላይ ፍለጋ ነው። ፍለጋ ጥያቄ አለው። እግዚአብሔር ምን ይላል? ቃሉን አንብበን ለምሳሌ እግዚአብሔር ምን ይላል? እርሱ ከኔ ምን ይሻል? እኔም ምን ይነግረኛል? ምን ይናገረኛል? ብዙ ጊዜ መጽሐፍ ቅዱስ አንበን መልእክቱ ምንድን ነው የሚለውን ጥያቄ ለማግኘት የምናደርገው አስተንትኖ የዚህ ጸሎት ክፍል ነው። ወይም ደግሞ አንድ አስተማሪ ወይም መጽሐፍ ቅዱስ አስተማሪ አንድ ጥቅስ አንቦ የዚህ ጥቅስ ትንታኔ በሚሰጠን ጊዜ ቃሉ ትርጉም ብቻ ሳይሆን ለኛ ያለው መልእክት፣ ለኛ ያለው ጥሪ፣ ለኛ ያለው ማሳሰቢያ ይነግረናል። ምን ይናገራል? ስለዚህ ፍለጋ ነው። አእምሮ ጌታ የሚጠይቀውን ነገር በጥብቅ ለመከታተልና ለእርሱ ምላሽ ለመስጠት በክርስቲያናዊ በኩል የሚቀርቡ ለምን እና እንዴት የሚሉ ጥያቄዎች ለማወቅ ይረዳናል። እንዴት መልስ እንድንሰጥ፣ እንዴት እንደምንኖር፣ እንዴት እንደምንመላለስ፣ በአጠቃላይ ወደ ተግባር የሚመሩን መልስ የሚያስገኝልን። ሁኔታው የሚጠይቀውን ጽሞና ጠብቆ መቆየትን ያስቸግራል። መጽሐፍቶች በዚህ ረገድ ያግዙን ይሆናል። በዚህ አኳያ ክርስቲያኖች ምን እንጠቀማለን ብለን ወይም ደግሞ በምን እንጠቀማለን ብለን አናስብም። ምክንያቱም ቅዱሳት መጽሐፍት በእጃችን አለ። የመጀመሪያው ነገር ቅዱሳት መጽሐፍት ናቸው። በተለይም በወንጌላት፣ በቅዱሳን ስዕሎች፣ በየቀኑ ወይም በየወቅቱ ከሚነበቡ ስርዓተ አምልኮዊ ጽሑፎች ወይም ንባባት ታላቁ የፍጥረት መጽሐፍ በተለይ ስለዚህ ይነግረናል። ይበልጥ ስለምን፣ ለምን፣ እንዴት የሚሉ መልእክቶች ይገልጽልናል። ስለዚህ መጽሐፍ ቅዱስ እንዲሁም ደግሞ በመንፈሳውያን ጸሐፍት የተጻፉ ጽሑፎች እንዲሁም ደግሞ ነገረ መለኮታዊውን ትርጉም ይዘው የተሳሉ ስዕሎች ይበልጥ በእነሱ ላይ በምናተኩርበት ጊዜ እንዴት እና ለምን የሚለውን መልስ ይሰጡናል። የምናነበውን ነገር ልብ ብለን በህሊናችን መመርመር እርሱን ከህይወታችን ጋር በማስተያየት የራሳችንን ልናድርገውም ያስችለናል። እዚህ ጋር እንግዲህ የምናነበው የምንሰማው እያንዳንዱ ሰው ከዚያ የራሱ የሆነ መልእክት፣ መመሪያ ወይም ደግሞ አስተውሎት ያገኛል እና ይህን የምናደርግበት የጸሎት ህይወት አስተንትኖ ጸሎት ወይም የማሰላሰል ጸሎት ብለን እንለዋለን። ስለዚህ እዚህ ጋር ብዙ ጊዜ ቃል አይሰማም፣ ቃል አይወጣም። ግን በጽሞና በጸጥታ ውስጥ ሆነን ግን ያለ ቃል ይህንን እናዳምጣለን። እዚህ ላይ ሌላ መጽሐፍት ማለትም የህይወት መጽሐፍ ይከፈታል። ይህ ማለት እንግዲህ የህይወታችን ታሪክ፣ የኛ የዕለት ተዕለትን እንቅስቃሴ ለዚህ አስተንትኖ እንዴት እንደምንመላለስ፣ እንዴት እንደምንኖር ወደ ውስጥ እንድንመለከት ይጋብዛል። ትሁቶችና ታማኞች እስከሆኑ ድረስ ልብን የሚያነሳሱ እንቅስቃሴዎችን በአስተንትኖ እንደርስባቸዋለን። ስለዚህ ትሁት ሆነን በአስተንትኖ ጸሎት ልባችን የሚያንቀሳቅሱ፣ የሚማርኩ፣ ትኩረታችን የሚስቡ ወይም በሌላ ቃል ልዩ ልዩ መልእክቶች በተለያየ ጊዜ አንድ ጥቅስ ብዙ ጊዜ ልናነበው እንችላለን። በየጊዜው በምናነበው ጊዜ የተለያዩ መልእክቶች ለወቅቱ የሚያስፈልጉ አስተምሮች ሊሰጠን ይችላል። ወደ ብርሃን ለመግባት ጌታ ሆይ ምን እንዳደርግ ትፈልጋለህ በማለት በእውነተኛ መንገድ የመጓዝ ጥያቄ ማቅረብ ማለት ነው። ማስተንተን ጌታ ሆይ ከኔ ምን ትፈልጋለህ? ጌታ ሆይ ምን እንዳደርግልህ ትፈልጋለህ? ለዚህ መልስ የሚሰጠን ይህ የአስተንትኖ ጸሎት ነው። እንደዚሁም ደግሞ የመንፈሳውያን መምህራን ወይም ደግሞ መሪዎች ቀደምት ልምድ ያላቸው ቁጥር የበዛውን ያህል የአስተንትኖ ዘዴዎችን በጣም የበዙ ናቸው። ብዙ አይነት የማስተንተን ዘዴዎች አሉ። ከነዚህ ውስጥ አንዱ ሌክሲዮ ዲቪና ወይም ደግሞ ንባበ መለኮት የሚለው ቃል አንዱ መንገድ ሊሆን ይችላል። ቃል እግዚአብሔርን ማንበብ፣ ያንን ቃል በቃል ምን እንደሚል ማየት፣ ትርጉሙ ምንድነው ማስተንተን፣ በዚያም ላይ የሚሰጠን መልእክት መቀበል። በዚህም ከቃላት በላይ በሆነ ጽሞና እግዚአብሔርን መስማት። የአርሱ ቅዱስ ዮሐንስ በሚያገለግልበት አካባቢ አንድ ገበሬ ነበረ ይባላል። ይህ ገበሬ
በጠዋት ወደ እርሻው ሲሄድ ቤተክርስቲያን ውስጥ ይገባል፣ ቁጭ ብሎ ያያል፣ ይሄዳል፣ ይመለሳል። ሌላ ቃል አይናገርም። ስለዚህ ምንድነው የምታደርገው? ምንም ቃል ስትል አንሰማህም፣ ግን ቁጭ ብለህ ትቆያለህ፣ ከዛ ትሄዳለህ ሲባል ያው እኔ አየዋለሁ እሱም ያየኛል በማለት በቅዱስ ቁርባን የተቀመጠበት ቦታ ክርስቶስ ያለበትን ቦታ እንደሚያይና ክርስቶስም እሱን እንደሚያየው ይናገራል። ይህ መልስ በትክክልም የማስተንተን እሱ በዛን ሰዓት ክርስቶስ እዛ እንዳለ ያያል፣ ክርስቶስም እሱን እንደሚያየው ያስተውላል። ክርስቲያኖች በገበሬው ምሳሌ ውስጥ በቀረቡ በመጀመሪያዎቹ 3 አይነት አፈሮችም እንዳይመሰሉ አስተንትኖ የማዘውተር ፍላጎት ሊያድርባቸው ይገባል። ማለትም እንግዲህ በዚያ ጥቅስ የምናየው ቃለ እግዚአብሔር በተለያየ አይነት የአፈር ሁኔታ ላይ ወደቀ። የተለያየ የወደቀበት ሁኔታ ፍሬ ለማፍራትም ላለማፍራትም እንቅፋት የሆነበትን ሁኔታ እንመለከታለን። ይህ ሁኔታ እንግዲህ በሌላ ቃል ምን ማለት ነው? ቃሉን ሰምቶ ያለማስተዋል፣ ያለማስተንተን ወይም ደግሞ ወደ አስተንትኖ ጸሎት ያለመግባት፣ የሰማነውን ቃል ትርጉም ያለመረዳት፣ ያለመረዳታችን ነው ሕይወት እንዳይኖረው ወይም ፍሬ እንዳያፈራ ሊያደርገው እንደሚችል የሚያስታውሰን ነው። የአስተንትኖ ጸሎታችን ሀሳብን፣ ስሜትን፣ ፍላጎትንም ያጠቃልላል። ይህን መሰሉ ችሎታዎች ጥቅም ላይ መዋል የእምነት ጽናትን ይበልጥ ጥልቅ ለማድረግ የልባችንን መለወጥ ለማሳለጥ እና ክርስቶስን ለመከተል ያለን ፈቃድ ለማጠናከር በጣም አስፈላጊ ነው። ስለዚህ በአስተንትኖ ጸሎታችን የምንጠቀመው ሀሳብን፣ ምናባችንን፣ ስሜታችንን፣ ፍላጎታችንን እንግዲህ ከምናየው ነገር ባሻገር ያለውን ነገር ለማየት ያስፈልገናል። ክርስቲያናዊ ጸሎት ከሁሉም በላይ በቅዱስ መጽሐፍ ንባብ ወይም በመቁጠሪያ እንደሚታየው በክርስቶስ ምስጢራት ላይ ወይም ደግሞ በክርስቶስ ሕይወት ላይ ያተኮሩ መሆን አለ፣ በዛ ላይ የሚያስተነትኑ መሆን አለባቸው። የመቁጠሪያ ጸሎት እንኳን ስናደርግ በዋናነት መሰረታዊ ሀሳቡ የጌታችን የኢየሱስ ክርስቶስ ሕይወት እንዲሁም ደግሞ የጌታችን የኢየሱስ ክርስቶስ ምስጢር ነው። ስለዚህም የእኛም ያስተንትኖ ጸሎት በመጽሐፍ ቅዱስ የጌታችን የኢየሱስ ክርስቶስ ታሪክ በተለይም ሕይወቱን፣ ምስጢሩን የምናስተውልበት የምናስተነትንበት ሊሆን ይገባል። የዚህ አይነት ያስተንትኖ ጸሎት ትልቅ ጠቀሜታ አለው። ነገር ግን ክርስቲያናዊ ጸሎት ከዚህ አልፎ የጌታ ኢየሱስ ፍቅርን እስከማወቅ ከእርሱም ጋር አንድ እስከ መሆን ድረስ የምንጓዝበት። ስለዚህ ይበልጥ ያስተንትኖ ጸሎት ውስጥ በገባን ቁጥርና ይበልጥ በተመሰጥን ቁጥር ይበልጥ የቃል እግዚአብሔርን የጌታችን የኢየሱስ ክርስቶስን ምስጢር በተረዳን ቁጥር እሱን ወደ መምሰል እንጠጋለን። ክርስቶስን ወደ መምሰል ያደርሰናል። ስለዚህ ጸሎታችን ከእግዚአብሔር ጋር መነጋገር፣ ከጌታ ጋር መሆን፣ እርሱን መምሰል ድረስ ይመራናል ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞች እናቶች የሆናችሁ ለዛሬ የነበረን የትምህርተ ክርስቶስ ክፍለ ጊዜያችን በዚህ እናጠቃልላለን። ሳምንት በቀጣዩ ክፍል እስከምንገናኝ እግዚአብሔር በቸርነትና በጸጋው ይጠብቀን። አሜን።